ሕማማትና በገና አዳም ረታ። ብርሃኑ የት ነው? ብርሃኑን እዚያች በርበሬ ጉብታ ላይ ላፍታ ካየሁት በኋላ የሰፈር መንገድ ላይ እንደተለመደው ለብርቅ መታየቱ ቀርቶ ለወራት ያልጠፋ በሱ ምትክ የምትታየውና ውስጥ ላላፊ አግዳሚ ሰላምታ የምትሰጠው እቤቱ ያለችው ዘነበች የተባለች ሴትዮ ሆነች። በተደጋጋሚ ከአጥሩ ውጭ ከመንገዱ ወፈር ባለ ወንዳ ወንድ ድምጿ እዚህ ቤቶች እንደምን ዋላችሁ ብላ ታልፋለች። እናቴ ብርሃኑን እንደምትወደው ይገባኛል። ምክንያቱም ካወቅኩት ጀምሮ እሱ ላይ መጥፎ ነገር ስትናገር አልሰማዋትም። አንዳንድ ጊዜ እሱን መቅረቤን ትክክል መሆኑን የማረጋግጠው በብርሃኑና በእናቴ የመዋደድ ግንኙነት ነው። እሱ የእግዚአብሔር ሰው ነው ትላለች ስለ እሱ ከተነሳ። ታዲያ አብዝቶ ቢጠፋ አላስችል ብሏት አንድ ቀን ዘነበችን ከመንገዱ አስቁማ አንቺ ብርሃኑ ደህና ነው አለቻት። ደህና ነው። ምን ነው ጠፋ? እንዲህ ልትጠይቃት እንደሆነ ቢገባትም ዘነበች እንደ ደደብ እያደረጋት ባትሆንም ስራ ይበዛበታል አለች። ከድሮ የተለየ ስራ ያዘ እንዴ? አለች ማማ። የኔ እናት አይደለች? ይበዛበታል። ከይበዛበታል ወደ ይበዛበታል። ዘነበች ቀሽም ናት። ኧረ አትጥፋ በይው። እነግረዋለሁ። እንደምትይልኝ ነገ ሰንበት የተወለድኩበት ቀን ስለሆነ መጥቶ ጠላ ይጠጣ። አንቺም ነይ። እሺ እነግረዋለሁ። ስራ ሳይኖርበት ግን አይቀርም። እሁድ እሁድ ከመቼ ወዲህ ይሰራል? ክረምቱ ጎርፍ ነው የፈረንጆቹን የአትክልት ቦታ አበላሽ መሰለኝ። አትርሺ የኔ እህት። እናቴ ከሚሽኖች ተምራ የተወለደችበትን ቀን ታከብራለች። አባቴ የሸማኔ ሚስት የተወለደችበትን ቀን ስታከብር እዩልኝ። ንጉሠ ነገሥት ነሽ እንዴ ማዳም ሩት እያለ እንደ ፈረንጅ ሴት እየጠራ ይተርባታል። እናቴ የተወለደችበትን ቀን የምታከብረው በትክክለኛ ስሌት ቅዳሜ ነበር። እሁድ ብርሃኑን የጠራችው የቀረበትን ምክንያት ለማወቅ መሰለኝ። ብርሃኑ ግን አልመጣም። እናቴ እንደዚህ ያለት ስትበሽቅ አላየዋትም። እሱ ጠርቸው አይቀርም፣ ያቺ ሰይጣን ናት አለች። እናቴ አንድ ቀን ከምሽቱ 12 ሰዓት እስከ ምሽቱ 2 ሰዓት የትም እንዳልሄድ አስጠንቅቃ መንገድ ዳር እየተጫወትኩ ብርሃኑን እንድጠብቀውና እንዳመጣው ወይም እንዲመጣ መልእክት እንድነግረው አዘዘችኝ። እንደታዘዝኩት በስነ ስርዓት ጠበቅኩትና አገኘሁት። እማማ በጣም ትፈልግ ነበር ብዬ ስነግረው የመንገዱን አቅጣጫ ቢቀይር የሚከለክለው ሰው ይመጣበት ይመስል ላይናታች በዓይኑ ሲሰልል ቆየና እሺ ብሎ ተከተለኝ። እቤት ስገባ እናቴ ፈነደቀች። ለመሆኑ ደህና ነህ? አንዳንዴ አለው ብሎ ብቅ አይባልም። ምን አደረግን ወንድሜ አለችው። እየተቅለሰለሰ ተቀመጠ። አንገቱን ደፍቶ የቅሬታ ሳቅ ሳቀና ቀና አለ። አይኖቹ ባዶ ይመስላሉ። እነዚያን አይኖች እስከ ዛሬ አልረሳቸውም። ቅጡ እንደጠፋው ሰው በእጆቹ ልብስ ያለበሰውን መላጣ የጠረጴዛ ጠለል በጸጥታ ሲዳብስ ቆይቶ ስራ በስቶብኝ ነው አለ። በል እሱም በኋላ እናወራለን። የሚቀመስ የሚጠጣ ነገር ልስጥህ። ልሂድ። እግዜር ይስጥልኝ። ብዙነሽ ትጠብቀኛለች። ትጠብቃ? እናቴ አትኩራየችው። ዘነበች ማለቴ እኮ ነው። ግድ የለም እትዬ ሩት አለ ቀና ብሎ ሳያይ። ምን ነው ቆይ እስኪ አለችና ፊት ለፊቱ ተቀምጣ አንድ እጁን ይዛው ስለ ልጅቷ እስኪ ንገረኝ አለችው ድምጿን ዝቅ አድርጋ። ስለ ልጅቷ? አዎ ስለ ዘነበች። ዘመድ ናት? ምን ናት?
አተኩራ መልሱን ትጠብቃለች። እኔም ራሴ ለወሬ ሁለቱንም ጆሮቼን እንደሚበር ድንቢጥ ክንፎች ዘርግቻ አዳምጣለሁ። ሰራተኛዬ ናት። እውነት? የት አገኛትህ? ንገረኝ እስኪ። እህት ነኝ። ሚስጥርም ቢሆን እጠብቅልሃለሁ። ግድ የለም። እንዴት ነው ነገሩ? እኔ እየሰማኋቸው ምኑ ሚስጥር ሆነ? አክስቴ አመጣቻት። ሚስጥር የለውም፣ ሰው እያየ ነው። ሚስጥር እንዲሆን ከፈለክ ማለቴ ነው። ያው አክስቴ ወደህ ነው። እኔ ምን ያስፈልገኛል? ታውቂያለሽ፣ ጥሩ ወጥ እሰራለሁ። ጥሩ እንጀራ ከፈለኩም አንቺ ጋር እየመጣው። ቀና ብሎ አያት። እናቴ አይኖቹ ውስጥ ሐዘን፣ ብርሃኑ አይኖቹ ውስጥ ግራ መጋባት ተመለከትኩ። ታዲያ አክስቴ ውለታ ውላልኛለች። ስራ ፈልጋ ያስያዘች ናት። ገንዘቤን የምትይዝልኝ እሷ ናት። ብዙ ነገር አድርጋልኛለች። ላስኮርፋት አልፈልግም። ታዲያ ያልወደድከውን ታስደርግሃለች። ለማንኛውም ብቻህን ከወጣት ሴት ጋር ሌላ ነገር እንዳይመጣ። ቀና ያደረገው አንገቱን ሰበረ። ራትህን በልተህ ሂድ አሁን። አለሙ እጁን አስታጥበው። ካልተስማማች ደግሞ አባራት። ኮስተር በል እንዴ! ወንድ አይደለህም? ትጠብቀኛለች። ሌላ ቀን እመጣለሁ። ተጠብቃ እንዴ? ነገር አለህ ከሷ? ሰራተኛ እኮ ናት እያለች እናቴ ከተቀመጠችበት ተነሳችና ወደ ማድ ቤት ገባች። ጠረጴዛውን እያሻሸ እናቴ የምታመጣለትን እራት እየፈራ ጠበቀ። አባቴ ከዋለበት ሲመለስ ብርሃኑን በማግኘቱ እየተቆጣ ተናገረ። ምን ነው ብሬ? ምን አደረግንህ? አስቀየምንህ? ብቅ ብሎ አንድ ሲኒ ቡና መጠጣት ማንን ይጎዳል? ብዙ ሲያወሩ ነበር። ተኛው። ብርሃኑ በድጋሚ ጠፋ። ከመሃል ደግሞ ሰራተኛው እንዳረገዘች ተሰማ። ለአንድ ሰሞን የሰፈሩ ወሬ የዘነበች እርግዝና ሆነ። እኔ ራሴ ወደሚኖርበት አካባቢ ለዙረት ሂጄ ስለማላውቅ ብርሃኑ ይቅርና ሜዳ ሲያጫውተኝ የሚውለው ፍየል የት እንደደረሰ እንኳን አላውቅም። እና አንድ ቀን እናቴ በድጋሚ ከስራ ሲመለስ መንገድ ወጥተህ ጠብቀህ ጥራው ብላኝ ማታ 2 ሰዓት ሲሆን ብርድ እስኪበቃኝ ወግሮኝ ተበሳጭቼና ተሰላችቼ ቤት ልግባ ልቆይ እያልኩ ሳመነታ ብርሃኑ መጣ። እናቴ በጣም እንደምትፈልገው ነግሬው ተያይዘን ወደ ቤት ገባን። ስጠራው እንዲህ በቀላሉ ከመጣ ለምን መጀመሪያውኑ ሳልጠራው አይመጣም ነበር? አዛውንቶቹ ወሬ ያመለጣቸው በመሰላቸው ቁጥር በጨለማ ብርድ ውስጥ እንደ ስልክ እንጨት ያቆሙና መከራ የሚያሳዩት እኔን ነው። ተያይዘን ቤት ስንገባ እሱ ይመጣል ብለው እያዘገሙ የጠጡት ቡና አልቆ በረካው ሲንጠፈጠፍ ደረስን። እሱ ለሰላምታ አንገቱን ሰብሮ ከእናቴና ከአባቴ ትይዩ ሲቀመጥ እኔ በወሬ ለቃቃሚ ደንብ ጆሮዬን አቁሜ የመኝታ ቤቴን በር ተደግፌ ቆምኩ። በፖሊስ መርማሪ እንደሚጠየቅ ወንጀለኛ ብርሃኑ መልሱን ተረረር ማድረግ ጀመረ። እንዲህ እያመሸ መስራት ጀመርክ? አንዳንዴ። አረ ብዙ ጊዜ እየጠበቅኩ አልተገኘህም አለችው እናቴ። አባቴ ሳይነጋገር ነጠላ እየቋጨ ያየዋል። ያው እንግዲህ ብርሃኑ አይዋሽም ነው አለ አባቴ። አይዋሽም ተው። ብርሃኑ አልመለሰም። ስማ ብርሃኑ፣ ይቺ ቤት ያለችውን ልጅ መቼለት ነው አግኝቻት? ሆዷ ገፍቷል። ውፍረት ነው እርግዝና? አረ አርግዛ ነው አለ ድምፁን ዝቅ አድርጎ። ከማን ያረገዘችው? ያንተ ልጅ ነው? ቢሆን ነው እንግዲህ። ማን አለህ? እሷም አለች። እኔም አመንካት አለ አባቴ። እንዴ ምን መሆን ነው አለች እናቴ አባቴን እየገላመጠች። የት
አውቃለሁ። እኔ ያለችኝ ነው። ሰራተኛ ሁና ነው የመጣችው? አክስቴ ያለችኝማ። ሳቁ እንደመጣበት ሁሉ ከንፈሮቹን አነቃነቀና ኮስተር አለ። አክስቴ ያውቃሉ? አዎ። ምን አሉ? ፍሬ ይጠላል ወይ? እንዴ ፈልገሃል አንተ? አለው አባቴ። እንዲህ አይባልም አንተ አለች ማማ። አታለውት ቢሆንስ ይሄኔ ዋህ። አክስቱ ሆን ብለው አይጎዱትም እንዴ? የሆነ ነገር ሆነ፣ ምን ይደረጋል አለ ብርሃኑ። ለምን እንደዚያ ትላለህ አለች እናቴ። የሚቀመስ አታምጭለትና ጨቅጭቂው አለ አባቴ። በልሺ ብርሃኑ፣ እንድትጎዳብን አንፈልግም። የምትፈልጋት እንደሆነ በስርዓቱ እንድራሃለን። የማትፈልጋት ከሆነ ቁርጡን ተናገርና እኔ አክስትን አነጋግራችኋለሁ። አይ እተይ፣ እንደዛማ አይሆንም አለ እንደ በረገገ ሁሉ ሁለት እጆቹን ወደ ላይ አንስቶ። ምን ነው? ከአክስቴ ጋር ንግግር አይሆንም? ልታስገድሉኝ ነው? ለምን? ብዙ ነገር የረዳችኝ ናት። ተዋት እሷን። አልጨከኑም እንዴ? ልጅቷ አስደስታው ይሆናል አለ አባቴ። እንደዚህ አይባልም አንተ፣ ጥፋ ከፊቴ አለች ማማ መረር ብላ። አባቴ ነጠላውን እየቋጨ በሳቅ ይንተከተካል። ታዲያ እሱ ካልፈለገ? ነገሩ እኮ አልቋል። የት እሰዳታለሁ አለ ብርሃኑ። ያንተ ልጅ ነው? የት አውቃለሁ። አይኖቹ ግራና ቀኝ እየተቁለጨለጩ። ፈተና የወደቀ የሁለተኛ ክፍል ተማሪ መሰለኝ። ምን ማድረግ ይሻላል አለች እናቴ ከተቀመጠችበት ተነስታ ወደ ጓዳዋ እየገባች። አባቴ የብርሃኑን ትከሻ በእጁ መታ መታ አደረገው። ያን ቀን ማታ የሶስቱ ስብሰባው ግቡ ሳይደርስ፣ ግቡ ምን እንደሆነ ባላውቅም ራት በልተው ከምሽቱ 4 ሰዓት ላይ ተለያዩ። ከቤት ሲወጣ የበላው ክክ ሸክም ከብዶት አይመስለኝም። የብርሃኑ አካሄድ ዝግ ያለና ገጹ የተደበረ ነበር። ዘነበች ከብርሃኑ ማርገዟን ሰው ሁሉ ከሰማው በኋላ መንገድ ትታ የጎረቤት በር እያንኳኳች ሰው ሰላም ማለት ጀመረች። ከሚያስገርመኝና ከሚቀፈኝ አንድ ጸባይዋ ሁለቱንም ጫማዎቿን አውልቃ በእጇ ይዛ ባዶ እግሯን የመሄድ ልምዷ ነው። በአጭር ጊዜ ውስጥ ኧረ እሷ ከሌለች ቡናውም አይጥም ጥሯት እስኪ የምትባል ሆነች። እኔ ግን የቂጧ ፈንዳዳነትና ጫማ ይዛበት በነበረ እጇ የቡኒ ሲኒ የመንከባከቧን ልማድ አልወደድኩላትም። ከብርሃኑ ጋር አብረው ከመጡ የእኔ ብርሃኑ እኮ ጨዋ ነው ትላለች እየዳበሰችውም። የወጣለች ጨዋ ምንም እኮ አያውቅም። ከደከመኝ እራት ይሰራልኛል አይደለም ብሬ ትለዋለች። እሱ በማፈር አንገቱን ይደፋል። በጥልቅ ባይገባኝም ከሱ ጋር በትንሹ አብሬ እደበራለሁ። ያን ሰሞን የያዘኝ ቆይቶ ግን የዘነጋውት ህመሜ ብርሃኑ ወደ ሰፈር የሚመጣው ዘነበችን ተከትሎ መሆኑ ነበር። የፍየል ፍቅር ዓመቱ ዙሮ ፋሲካ ደረሰና ቡና ላይ ስለ በዓሉ ወሬ ተነስቶ ከብት ስለመወደዱ በ20 ብር የሚገዛው መንገድ የመታው አጥንታም በግ እንደሆነና የበሬ ስጋ መደቡ ከ5 ብር እንደሚወደድ ምላስና ሰንበር የናፈቃቸው ሲያጉተመትሙና ሲያማርሩ ብርሃኑ የቀለበው ፍየሉን እንደማይሸጥና በግ እንደሚገዛ ተናገረ። ከመሃል ዘነበች ሚስቱ መባል ጀምራለች። ቀለብ አድርጋ ይሄን የመሰለ ፍየል ሸጠህ መንገድ የመታው የነጋዴ በግ መግዛት ምን ይባላል? ቤት ያፈራው ፍየል እኮ ነው አለች። አድርጎት የማያውቀውን
ብርሃኑ መከራከር ጀመረ። ሰው ነው የሚመስለኝ። ለምጄው እጄ እሱን ማረድ አይችልም አለ። የፍየል ስጋ ነው ያማረኝ። እውነት ፍየሉን ባየሁት ቁጥር ምን የመሰለ የፍሪምባ ጥብስ ይሸተኛል አለች ዘነበች በጣቶቿ ጭምር እየተናገረች። ጥብሱ እዛ ያለ ወይም ከ5 ደቂቃ በፊት የበላችሁ ይመስላል። በይታይ አለ ብርሃኑ። ስሙ ራሱ ሲጠራ ፍየል ሲባል እሱ ትዝ ብሎኝ አፌ ውሃ ይሞላል አለች ዘነበች። አባቴ እየሳቀ ሲያዳምጣት ቆይቶ ቀላል ነዋ አለ። ቀላል እንጂ አለች ቸኩላ። የምለው መንገድ አለው። ምኑ ነው መንገድ ያለው አለች። ይህን ፍየል ይሽጥና ሌላ ፍየል ይግዛ። በሉ ተውኝ ሰው አለች ዘነበች የአባቴ ሐሳብ እንደማይረባ ለማሳየት ዝንብ እንደሚያባርር እጇን እያራገበች። ይሻላል አዎ አለ ብርሃኑ አባቴን በመደገፍ። አባቴ ሳቀ። ሰው ምን መሆኑ ነው? እኔ ይህንን ፍየል ነው የወደድኩት። ማረዱ ካስፈራ ወይ ካልቻልክበት ቆዳውን ወስዶ የሚበልተው አይጠፋም። ያንን የመሰለ ፍየል ሊሸጥ ከቴም ሙቻታለሁ። አያረጋትም ብርሃኑ ሲቀልድ እንጂ። ብርሃኑ ተስፋ እንደቆረጠ ሁሉ አንገቱን አካከከና ዝም አለ። ቆዳ። አንድ ቀን ብርሃኑ ቤት ፊት ለፊት ግራና ቀኝ የተተከሉ 2 ረጃጅም አጠናዎችና እነሱም ላይ በግምት ወደ ጎን 1 ሜትር ስፋት ወደ ላይ 1 ሜትር ተኩል ርዝመት ያለው ቆዳ ሊደርቅ ተሰቅሎ አየው። ያ ፍየል ትዝ አለኝ። ጥሩ አድርጌ ለማየት ጠጋልኩ። የቆዳው ጸጉር ሙልጭ ተደርጎ ተገፏል። ደጋግሞ ስለተፋቀ ሳይሆን አይቀርም ስስ ሆኗል። ቆዳውን እዛና እዛ በእጄ ነካካሁት። የሚያጣብቅ እርጥበት አለው። እያንዳንዱ ቦታ ላይ የቀለጠው ስብ እንደ ለሃጭ ይፈልቃል። የዚያ ፍየል መሆኑን ያወቅኩት እግሮቹ ላይ የቀሩትን ጥቂት ጸጉሮችና ሸውናውን አይቼ ነው። እንዲህ የተቀቃበት ምክንያት ግን አልገባኝም። ቆዳ የሚባል ነገር እጠላለሁ፣ ምክንያቱም ይሸተኛል። አባቴ አድጋል ብሎ ባለማንገቻ ሱሬን አስጥሎ 1 ቢጫ ቀበቶ አምጥቶ መኝታ ቤቴ ግድግዳ ላይ በመስማር ሰቅሎ ያንተ ነው አለኝ። ተንሰፍስፌ አንድ ቀን ቁምጣይም ብታጠቅበት ወገቤን አሳመመኝና አልፈልገውም ብዬ ጣልኩት። በዛው ሰሞን በትምህርት ቤት ስለ ብርሃኑ የተቀቃ የፍየል ቆዳ ሲወራ ነበር። ልጆች መቼና እንዴት እንዳዩት አላውቅም። ከቤቱ መውጣት የሚፈራው አንካሳው ዮናስ ከፍ ዝቅ እያለ ቢጫ ቆዳ የብርሃኑ ፍየል ቢጫ ቆዳ አለው አሉ። የታባ ካየው? በየት ሀገር ቢጫ ቆዳ አለ? ታዲያስ ቢጫ በግ አለ አይደል? ጸጉሩ ነው ቢጫ። የጸጉሩ ቢጫነት ቆዳው ላይ አይገባም? እግዚአብሔር ያለ ነገር አልሰነከለም። በግ ነገር ነህ ራስህ አልኩት። ተሸማቆ ሄደ። ዮናስን በስድብ ዝም ባሰኘውም ብዙ ልጆች ስለ ብርሃኑ በግ ቢጫ ቆዳ ማውራታቸውን አላቆሙም። ወሬውን ባላምንም ማታ ላይ ደብተሬን እንኳን ቤቴ ሳላስቀምጥ ብርሃኑ ቤት በቀጥታ ሄድኩ። እውነት ነው። 2 እንጨቶች መሃል የተሰቀለው ቆዳ እንዳደይ አበባ ቢጫ ነው። በወሬ ስለተቀደምኩ በሸኩ። የቆዳው ስስነትና ቢጫነት የ11 ሰዓቷን ፀሐይ ደማቅ ቢጫ ኳስ አስመስሎ ያሳያታል። አንድ እጄን በሌላው ጎን አድርጌ የውስጥ እጆቼን ትላልቅ መስመሮች ማየት እችላለሁ። የቆዳው ልስላሴ እንደ ብርጭቆ ነው። እንዲህ ያለውን ነገር ብርሃኑ መቼ ከቤቱ እየወጣ እንደሚሰራው እግዚአብሔር ያውቃል። በዚያ ሰሞን ወሬ ለመስማት እያልኩ ቡና ሲፈላ ከቤት አልወጣም ነበር። አንድ ቀን 6-7 የሚደርሱ ቡና ጠጪዎች ተሰብስበው የባጤ ቆጡን ሲያወሩ እናቴ ከመሃል የብርሃኑ ሚስት እንዲህ አለቻት። ሰማሽ ዘነቡ? ብርሃኑ ያን ቆዳ የቃቃው ምን ሊያደርገው ነው ሳልጠይቅሽ? አየሱ ነገር ተውኝ። እንዴት?
የምሰራው አለኝ ይላል። ምን አውቃለሁ? ከተሰቀለበት ጠፋ። የት ወሰደው? ውሃ ውስጥ ዘፍስፎታል። ምን ሊሰራው? እልህ። እሱን ላይ የለበትም አለች አንድ ሌላ ሴት። እረ ያውቁትም፣ እያደር ይወጣል ጸባይ። ተይ ተይ። ኩርፊያውስ በቃ ያ ፍየል ከታረደ በኋላ ልቡን ከፍቶ እንኳን አያናግረኝም። የደረሰች ናት ብሎ እንኳን አያስብልኝም። ብርሃኑ አኩራፊ አይደለም። እውነተኛ ሃይ ብለን ፍየሉን በልተንበት ተናዶ ይሆናል አለ አባቴ። አያናግረኝም እኮ ማታ ይገባል፣ ዝግት ዝግት። ቁርሱንም ሳይበላ ይወጣል። ቁርሱን እንኳን እዛ ፈረንጆቹ ማርማላዳ ምናምን ያበሉታል። አያስጨንቀኝም። እስከዚህ አኩርፎ ነገርኳችሁ። ለምን አይነግርሽም የሚሰራውን? ነገር ታበላሻለሽ ይለኛል። ከዚያ ፍየል እውነት ምን አለው? ልጅ አይደል? ፍየል ቢኮረኩሩት አይስቅ፣ ቢያወሩት መልሶ አያወራ አለች እናቴ። እናንተ ደግሞ ብትነግሩልኝ ምን አለ? በፊት ሰላም ሲነሳኝ ራት እየበላን እኛ በስማም ብለን ሳንጀምር ፍየሉን ጠርቶ ከማዕዱ ቆርሶ እንጀራ ይበላዋል። ምን ይባላል? የጤና አይደለም። ጥርሴን ሲያስነክሰኝ ከረመ። ይህን ጸባይ ሃይ ብዬ አስተውኩ። አሁን ለፍየል አራጁ እግዚአብሔር ይስጠውና ያ የወቾ ልጅ ቆዳውን ውሰድ ብዬው ገፎ ከጨረሰ በኋላ ብርሃኑ መጥቶ ከሌለን ገንዘብ ኑሮውን ታውቅታላችሁ፣ የፍየሉን ቆዳ በ3 ብር ገዝቶ ያስቀረዋል። አስቀርቶ መቀመጫ ሊያደርገው መስሎ ሲጠብቅ ይሞቃል። ደግሞ ጸጉራን ፍየል ነበር። እውነት እዚያ ላይ የምወልደውን አቅፌ እያጠባው ቁጭ ማለት መቼም ደስ ሲል ነበር። እደጅ አውጥቶ ይሄ ኳስ እንደሚጫወቱት ግራና ቀኝ እንጨት ተክሎ እዚያ ላይ ጉድ ነው አልኩ። ቃቃው። እኔ አፈርኩ። ጧት ይልገዋል። ጧት ስራ ከመሄዱ በፊት ይልገዋል፣ ይፍቀዋል፣ ውሃ ያፈስበታል፣ ያደርቀዋል። ከዚያ ይባስ ብሎ ቀለም፣ ጥሩ ቀለም እንኳን ቢሆን ደና የሆነ ቅዘን የመሰለ ነገር፣ ይሄው እንደው እርድ የመሰለ ነገር። እኔ አልጫ አልወድም። መብል እንኳን አልጫ አልወድም። ዶሮ ቢሆን እንኳን አልጫ ወጥ አልበላም። በል እንጂ ይሁን ብዬ ስጠብቅ እትየሩት ያውቃሉ። ያለችኝ ባሊ አንድ ናት። ያጎዛውን ዳርዳር እግርግሩን ክርክር አድርጎ ያቺ ባሊ ውስጥ ቆዳዋን ይከታል። ምን ነው ብርዬ ብለው ምን አገባሽ? አያምኑኝም። እንዲህ አለኝ። ይሄ ካፉ የሚወጣ ይመስላል። እሺ ደስ እንዳለ ብዬ ጭቅጭቅ አልወድም። ይሄው ሲያብድ በዝምታ ያለው። የምሰራውን ንገረኝ እምቢ። አሁን እንደውም ነገ ነግረዋለሁ። የምሰራውን ካልነገርከኝ እውጭ ለውሻ ነው የምጥልልህ እለዋለሁ። ፍየልና በግ ሊበላ እንጂ ሊታይ አይደለም። ላበሽቀው ስጋው ጥሩ ነበር እለዋለሁ። ጥሩ አልነበረም እንዴት እየሩት? ግሩም ስጋ ነበር። የሜዳ ቅጠል እየበላ ነዋ። ቀልቦ ቀልቦ መብላት ሳይሻል አይቀርም። እስኪ የሚሰራውን ቢናገር አለ ከኛ ቤት ፊት ለፊት የሚኖር አንድ በቅርብ ሰፈራችን የገባ ሰውዬ። ነገሩ እንዳሳሰበው ሁሉ ኮስተር ብሎ ለምን ዝም አልክ እንዳይባል ከሌሎች ጋር መተባበሩን ለማሳየት ሳይጠብቁት ነገር ውስጥ ጥልቅ የሚል አይነት ነው። ብዙ ጊዜ የማየው ጆሮውን ሲጎረጉር፣ የጎረጎረበትን ጣት ሲያይ ሲናፈጥ፣ ሳያቋርጥ ሲናፈጥ፣ የተናፈጠበትን መሐረብ እያገላበጠ ሲያይ፣ ዝቅ ብሎ ካልሲውን ሲጎትት፣ የጎተተበትን እጆቹን ሲያሸት፣ የሸሚዙን ቁልፍ ሲቆጥር፣ ፊቱን በእጁ ሲዳብስ፣ የዳበሰበትን እጁን ሱሪው ላይ ሲጠርግ፣ በቡናው ሲኒ ሲጫወት፣ የቡና ቁርስ ቆሎ ከሆነ ይመቸዋል። ቆሎውን እያየ ስንዴዎቹን ሲያደንቅ እንዲህ ያለ ስንዴ አለ እንዴ ብሎ ይጠይቃል። ላፍታ ስንዴውን አይቶት እንደማያውቅ ከእጁ ያመለጡትን ሽምብራዎች እያሳደደ ሲለቅም፣ በምላሱ ጥርሱን ሲያጥብ፣ ሲኒው ውስጥ የቀረው ቡና ላይ ሲያፈጥ፣ እንዲህ እያለ 1-2 ሰዓት ያህል ይጠብቅና ከዚያ እስኪ የይስሙላ ይውጣይ ብሎ የሆነ ነገር ይናገራል፣ ይፈርዳል። ስሙ ተኬ ይባላል። የተከስተ፣ የተክሉ፣ የተካ ወዘተ ቁልምጫ ይሁን አይገባኝም። የሰማሁት የቆዳ ወሬ ሁለመናይን በጉጉቱ ጋር ሰቅዞ ያዘው። እዛ ጥግ አይኖቹን በልጥጦ በወሬ ዝናብ ፊቴ በስብሶ ያላበው የመሰለ ከንፈሮቹ የደረቁ አፉ ዳርና ዳር ቆበር የለጠፈ አጭር ላውጫ ጸጉሩ ግንባሩ ላይ እንደርጥብ ኮባ የተለጠፈ ሁለቱም ጭኖቹ ላይ መሳሳት የጀመረ ጂንስ ሱሪ የለበሰ አፍንጫው ላይ ጭቃ የደረቀበት ጫማ ያጠለቀ ቢጠሩት የማይሰማ ያቺ ዘነበች በሚመር ፕሮፓጋንዳ ሞልታው
አንገቱ ላይ በክር የተንጠለጠለች የብር መስቀል ያደረገ፣ ባልተጣፉ የሱሪ ቀዳዳዎቹ ጉልበቶቹ አመድ የመሰሉ፣ በፍየልና በቆዳ ወሬ ተመስጦ ቀልቡን የወረወረ 20 ደቂቃ ተቀምጦ 30 ጊዜ የሚያዛጋ እሱ እኔ ነበርኩ። የፍየሉን ቆዳ ብርሃኑ ለምን እንደቃቃው የማወቅ ጉጉት ሆዴን እንደ ረሃብ በላው። ጦርና ወሬ። የብርሃኑ የፍየል ቆዳ ጉዳይ እየተደጋገመ በቡና ጠጪዎች የሚነሳ ወሬ ሆነ። ረጋ ብሎ የሚያስብ የፍየል ቆዳ ይህን ያህል ያነጋግራል ብሎ ሳይጠይቅ አይቀርም። ሰው መብላት፣ መጠጣት፣ መራባት እንዳለበት ሁሉ ማውራት አለበት። ለማውራት ግን ከመብላት፣ ከመጠጣት፣ ከመስራት፣ ከመተኛት፣ ከመራባት የተረፈ ጊዜ ያስፈልጋል። በዚህ በተረፈው ጊዜ ግን ከሌሎች ጋር የምንመሳሰልበትንና ይህንንም የምናጠናክርበትን የመረጃ ብላት እናቀናብራለን። ታዲያ ያ ብላት ሌሎችን መቆጣጠሪያ፣ ገለልተኞችን ከኛ እንዲመሳሰሉ ማስገደጃ መሳሪያ ይሆናል። ከተደነገገለት መንገድ የተዛነፈ በመታማት ይቀጣል፣ እንዲፈራም ይደረጋል። የተጠበቀበትን እንደ ኃላፊነቱ ወስዶ ያልተወጣ ይሽሟጠጣል። ጡጦ ከጣልኩ ጀምሮ ስላስተዋልኩ ሰፈሬ በወሬ ኤንጂን እንዴት እንደሚነቃነቅ የተባ ልምድ አካብቻለሁ። አበላላቸው፣ አጠጣጣቸው በየቤታቸው ሊደበቅ ይችላል። ሲያወሩ የምሰማባቸውንና የማይባቸውን ግን ሊደብቁኝ ከቶ አይችሉም። አንዳንዱን የሰፈር ሰው የምንቅበት ምክንያት ይሄን በመገንዘብ ሳይሆን አይቀርም። አንድ መጥፎ ተብሎ የተሰየመ ድርጊት ከሰራው በኋላ ወሬው የት ተጠናክሮ እንዴት እንደሚራባና ለእናቴ ወይም ለአባቴ ወይም ለሁለቱ መቼ እንደሚደርሳቸውና ማን እንደሚያደርሳቸው በቀላሉ አውቃለሁ። አንድ ጊዜ በመንገድ የሚያልፉ እንስራ የተሸከሙ ሴት አየውና ያሰሩት ሻሽ አበሸቀኝ። ለምን ሻሻቸው አበሸቀኝ? ይሄ ምን የሚያበሽቅ ነገር አለው? ስለ ሻሽና ስለ እሳቸው ሳስብ በእርግጥ የሚያበሽቅ አለው። እኚህ ሴት የመሰረት እናት ናቸው። የእኚህ ሴት ዓላማ ብዙ ጊዜ እንደሚያወሩት ልጃቸው ሀብታምና ያለፈለት ባል አግብታ እየረዳቻቸው እንዲኖሩ ነው። ታዲያ ለዚህ ዓላማቸው መሳካት ልጃቸው መሰረት የአቅሟን ንጹሕ ቀሚስ፣ ንጹሕ ጫማ፣ ንጹሕ ሻሽ ለብሳ እንድትወጣና በሚስት ሻይ ወንድ እንድትታይ ይፈልጋሉ። መሰረት በቅጽል ስሟ ከቤ ግን የምትወደው በወንድ መታየት ሳይሆን የምርኩዝ ዝላይ ስፖርት ነበር። ስፖርተኛነቷን ለማድነቅ እንጂ ሴትነቷን ለማድነቅ ወንድ ተጠግቷት የሚያውቅ አይመስለኝም። ታዲያ እኚህ ሴት ምናልባት ከወር በፊት መሰረትን መከራ ሲያሳዩዋት አጋጠመኝ። ከነ ዮናታን ከነ አክሊሉ ጋር ወፍ አደና በየቦታው ስንዞር ውለን በመሰረት ቤት አጠገብ እያለፍን ነበር። እኔ ቸል ስላልኩ ከሌሎች ልጆች ወደ ኋላ ቀርቼ በያዝኩት ባላ ወንጭፍ ስልክ እንጨትና ዛፍ እየመታው በቀስታ ስሄድ ከቤታቸው ኮሳሳ ግቢ ንትርክ ሰማው። ያኔውኑ በንትርኩ መሃል መሰረት በቀኝ እጇ አዲስ ባለ አበባ ሻሽ ይዛ የአጥር በር ከፍታ እየሮጠች ወጣች። የመሰረት ውበት የሚገርም ነበር። ለምሳሌ ምርኩዟን ወደፊት ገትራ ስትሮጥ ሸምበቆ የመሰለ ሰውነቷ እየተመዘዘ ሲያልፍ፣ ጉንጉኗ አንገቷን ሲገርፋት፣ ፊቷ ተኮሳትሮ በሁለቱ ሰንደቆች መሃል ዘላ በአግዳሚው ሸምበቆ ላይ የተንሳፈፈች አልፋ ስፖንጅና አሸዋ ላይ የምትወድቀው መሰረትና ሌላ ቀን ደብተሯን በላስቲክ ጠቅልላ ደረቷ ላይ አቅፋ በመንገድ የምትሄደው የተለያዩ ነበሩ። ማንም የሚያየው ሁለት ሴቶችን ነው። በጣም የምታምረው አትሌቷ መሰረትና
ያልቀናት ዕለት ያቺ የምትበላቀጠው የምትባለው ከሌላ ተራ ሴት የማትለየው መሰረት። ታዲያ መሰረት ሁልጊዜ ምርኩዝ ስለማትዘል ውበቷ ይረሳል፣ ልዩ መሆኗ ይዘነጋል። ስትዘል ብዙ ወንድ ከልቡ ያስገባታል። ዝላዩ ሲያልቅ ካስገባበት ቦታ ወንዳ ወንድ ብሎ ያወጣታል። እዛ የማስቲካ ኩርማን እያኘከ ስፖርት ሜዳ ዳር የቆመው ልጅ እግሮቹ መሃል ረዥም ሳር ውስጥ በከፊል የተሰወረች ቢጫ ፓሎኒ ኳስ አለች። መሰረት ረጅም ቀለሙ ለቆ አመዳም የሆነ ዘንግ ትከሻዋ ላይ አጋድማ ሁለት እጆቿ መዳፍ ላይ ምራቅ እየተፋች ቁማለች። ያልበሰለ ጠባብ ዳሌ ያላት እጀ ሙሉ ቀይ ካናቲራ አድርጋለች። ሁልጊዜም የምትለብሰው ነው። ጎኖቹ ላይ ቢጫና አረንጓዴ ሰንበሮች ያሉበት ቁምጣ ለብሳለች። ይህም ሁልጊዜ የምትለብሰው ነው። የግራ እግሯ የቁምጣ ቱቦ የደርዙ ስፌት ተተርትሯል። የትርታሪው አንድ ሀባ ማግ የወዛ ጠይም ጭኗ ላይ ተለጥፏል። የተደነቁ አዛውንቶች የሚያሰሙት ማጉረምረም ወደ ታች ወደ ልጁ ጆሮ እንደ ሙዚቃ ዳረጎት ይወርዳል። ከንፈሮቿን ትልሳለች፣ የታች ከንፈሯን ትነክሳለች። እርጥበቱ እንደ ወለላ ይብለጨለጫል። እሱን ያያል። የግራ ባቷ ላይ ትንሽ ጠባሳለች። እሱን ያያል። ጠባሳው ለዝላይ እንደሚረዳት ሁሉ እሱን ያያል። ዘንጉን ይዛ ጎንበስ ስትል የሚሰበሰበው ሹራቧ የጀርባዋን ሰርጓዳ ሐዲድ ያሳየዋል። እሱም የሚያምር ልስላሴ አለው። እንደ ሚስጥር ያየዋል። ተጣብቆ ይቀራል። መሰረት ዘንጓን ወደፊት ዘርግታ መንደርደር ጀመረች። እንደ ሰሳ ናት ይላሉ ሰዎች። ይቺ እንደ ሰሳ ናት። ሰሳ አያውቅም። ሰሳ መሰረት መሬት ለቃ ትነሳለች። ዘንጉ ጫፍ ላይ ለአፍታ ንፋስ ያልደረሰበት ዓላማ ትመስልና ዘንጉን ትለቃለች። ልጁ በፍርሃት ወይም በሁሉ ነገር ውበት ተማርኮ ደረቱን ይይዛል። በቁምጣዋ ነፋስ ይገባል። ለአፍታ ነጣ ያለ ጨርቅ ያያል። ከአግዳሚው ዘንግ ወዲያ እጆቿን ግራና ቀኝ ዘርግታ ስትወርድ አይኖቹን ይጨፍናል። ማቀፊያው ጨርቆ የተቀዳደደ አሮጌ ስፖንጅ ላይ ነጥራ ስትነሳ በእርካታ ፈገግ ይላል። ያ ልጅ እኔ ነበርኩ። ታዲያ መሰረት ከቤቱ ግቢ እየሮጠች ስትወጣ ቁና እየተነፈሰች ድምጿን ዝቅ አድርጋ ተሳደበች። ነጭናጫ። ከዚያ እናቷ ከግቢያቸው ሳይወጡ ለብቻቸው መለፍለፍ ጀመሩ። አንቺ ወንዲላ ወንዳ ወንድ ሻሽ እንደዚያ ነው የሚታሰረው? ማን ነው የሚመክርሽ? ሴት መኮኑ ነው የማትረቢ። በአንቺ ዕድሜ ስንቱ ቆንጆ እያገባ ሂዷል። ወንዲላ ካልጠፋ ሙያ ዝላይ መበለቃቀጥ ሙያ ብለሽዋል። ብዙ እነዚህን የመሰሉ ትርጉማቸው የማይገባኝ እርግማኖች በአካባቢያችን ነሰነሱ። ተሳዳቢ የሚባለውን እኔን እንኳን ማሳፈር የሚችል ለልጃገረድ ጆሮ የማይመጥን ባለጌ ነገር እናቷ ተናገሯት። መሰረት መንገድ ዳር እዛው ቤቷ ፊት ለፊት ደሟ ፈልቶ ጥርሷን እየነከሰች ትቁነጠነጣለች። ለሷ ተናደድኩላት። በዚህ ምክንያት በመሰረት እናት ላይ ቂም ያስኩባቸው በእኚህ እንስራ ዝለው በሚሄዱ አሮጊት የኑሯቸው ነገር ጨልሞባቸው በሴት ልጄ ቀን ይወጣልኝ ይሆናል ብለው ታላቅ ሐሳብ ኑሯቸው ይሆናል። ያኔ አይገባኝም። የገባኝ ሻሽ አሳምረሽ አላሰርሽም ተብላ መሰረት መባረሯ ነው። ያን ጊዜ ሻሽ እንደ ባለ ገመድ ሹራብ ከሚደብሩኝ የጨርቅ አይነቶች አንዱ ነበር። ዋናው ግን ጋቢ ነው። የሸማኔ ልጅ እንዴት ጋቢ ይጠላል? ያጠያይቃል። ታዲያ እንስራ ተሸክመው ሲሄዱ ሳገኛቸው ሻሻቸውን ከጭንቅላታቸው ላይ መትቼ ለመጣል አነጣጥሬ በወንጭፌ ድንጋይ ስወረውር አነጣጣሪ ነህ እባል ስለነበር በራሴ በመተማመን ሳይቀናኝ ቀርቶ ወይም ሳይገባቸው ነው ልጆች አነጣጣሪ ያደረጉኝ።
ዓላማ ስትና ድንጋዩ በጀርባቸው አቅጣጫ ሄዶ እንስራቸውን ይመታል። አንዳንዱን ስራ ደግሞ ተልካሻ መሰለኝ፣ ወይም ሸክላ ሰሪዎችን ስለምንሰልባቸው ደካማን ስራዎች እየሰሩ ብድራቸውን እየመለሱ ይሆናል። ለማንኛውም እንስራው በስፒል እንደተወጋ ፊኛ ፈረሰ። ውሃው እያንጸባረቀ እየፈለቀ ቀጻቢ ጎርፍ ሆኖ ተዘረገፈ። ፊቴን ዞር አደረግኩ። እዚያ አካባቢ ደግሞ ከኔ በስተቀር ማንም አልነበረም። እሳቸው ደግሞ የበሰበሰ ቀሚሳቸውን እያራገፉ ከፊል ቀሚሳቸውን ከጀርባቸው ወደ ፊታቸው አምጥተው እየጨመቁ ምን አልኩ ዛሬ ቀን አንተዬ፣ ሲነጋ ጀምረ ያስለከፍከኝ። አይ ኑሮቴ፣ አይ ምን ነው ሌላ መቅጫጣ። እሳቸው የጠረጠሩት እኔን ሳይሆን እግዚአብሔርን ነበር። በሽተኛ ካልሆነ በስተቀር ድንጋይ ወሩሮ የተሸከምኩትን እንስራ ጀርባዬ ላይ እንዳለ የሚመታ ሰው አይኖርም ብለው ገምተው፣ ወይም እንስራው በጥገና የቆየ ትንሽ ስንጥቅ ያለበት አንድ ቀን ጀርባዬ ላይ ይፈርሳል እያሉ እየሰጉ የጠበቁት ይሆናል። በዚህ ቀን የተገነዘብኩት አንድ ነገር ማንም ሰው የተሟላ ብልጥ አለመሆኑን ነው። ከአንድ ሳምንት በኋላ ወይም 15 ቀን እኔ የማውቀው ግን የማላውቅ የመሰለው ሰው ለአባቴ ክፋቴን ሹክ አሉት። አባቴ ደግሞ ሁልጊዜ የኔን ስህተት የእሱን የልብስ ገበያ ከማበላሸት ጋር ያያይዘዋል። ከሰው አጣልተህ እንጀራዬን፣ ይህችም እንጀራውን ልትዘጋቢ ነው፣ የሚያንቀለቅል ያንቀልቅልህ ብሎ በትችትና በርግማን አጣደፈኝ። የኔ መባለግ ከነጠላና ጥበብ ሥራ ጋር ምን አገናኘው? ዋናው ጥያቄ ይሄ ነው። ወሬ ያቀበለውን ሰው እንዴት አወቅኩት? ቀላል ነው። በመጀመሪያ በዚያን ወቅት በዚያ ቦታ በሮቻቸውና መስኮቶቻቸው የተከፈቱት ቤቶች የነማን ናቸው የሚለውን ጥያቄ መለስኩ። የአቶ አሰፋና የአቶ ጉደታ ቤቶች ነበሩ። አቶ ጉደታ የኳስ ወዳጁ የተሰማ አባት ናቸው። ግንበኛ ናቸው። ቤት ብዙ ጊዜ አይውሉም። ሚስታቸው ደግሞ የጠና ጉበት በሽታ ስለታመሙ ካልጋ አይነሱም። ተሴ ደግሞ በዚያን ቀን ትምህርት ቤት ግቢ ሜዳ ነው። ግን በተለያዩ ምክንያቶች የበለጠ እንድጠረጥር የተገፋፋሁት አቶ አሰፋን ነው። አቶ አሰፋ ከመሬት በሚያስከፍሉት ግብር የሚተዳደሩ፣ ከአንድ በጣም ወጣት ሚስታቸው 3 ትናንሽ ልጆች የወለዱ፣ ሙሉ ቀን ቦዘንተኛ የሆኑ ሰው ናቸው። ቀን ቀን ከቤታቸው አይጠፉም። ሲመሽ ደግሞ ከጠጅ ቤት፣ ገንዘብ ሲቸግራቸው በየገባሪዎቻቸው ቤት እየዞሩ ያለ ጊዜው የግብር ሂሳብ ስለሚጠይቁ ሰፈርተኛው ተማሮባቸዋል። የሰዎችን ስሜት ለማለዘብና ጥሩ አዛውንት ለመባል ሰፈሩ በጨዋ አዋቂዎችና ልጆች መሞላት አለበት ብለው ይሰብካሉ። ማንም ሰው ሲሰላች ያልፈለገውንና የማያገባውን ነገር እንዲሰራ ይገደዳል። እንስራ የሰበርኩለት የአቶ አሰፋ ቤት እሳቸው ስላልነበሩ ጭር ያለ ነበር። አቶ አሰፋ ስለሚቀኑ ሚስታቸውን ከቤት እንደማያስወጧት ይወራል። ይሄን አውቃለሁ። የማያውቅ ማን ነው? ከወጣች እሳቸው አብረዋት ሆነው ነው። ከጎረቤት ጋር ግቢያቸው ደጃፍ ቆማ ስታወራ ድንገት ብቅ ካሉ እንደ ጀት በራ ቤቷ ተመልሳ ትገባለች። ስለዚህ እኔ የሰራሁትን ሚስታቸው ብታይ ወጥታ ለአባቴ ወይም ለእናቴ መንገር አትችልም። ብትናገር የምትናገረው ለባሏ ለአቶ አሰፋ ነው። ከዚህ ጋር ተያይዞ ሌላ ምክንያት ሊኖር ይችላል። አቶ አሰፋ የሚያሳብቁብኝ ብድራቸውን ለመመለስ ፈልገው ይሆናል። ለምሳሌ አባቴን ዓመት ሳይገባ ግብር ሊጠይቁት መጥተው የለኝም ብሏቸው እንደሆነስ? ምክንያቱም 1-2 እንዲህ እንዳደረገ እየተነጫነጨ ሲያወራ ሰምቼዋለሁ። ታዲያ አጋጣሚ ሆኖ እንስራ በሰበርኩ በሁለተኛው ቀን ምናልባት አቶ አሰፋ ከኛ ቤት ግቢ ሲወጡ አገኘኋቸው። አጠገባቸው ስደርስ ቀድሞ አድርገውት በማያውቁት መልክ አዩኝ። ግራ እየገባኝ አልፌያቸው ከሄድኩ በኋላ
እቤት ስገባ ገና የአባቴን አይኖች ሳይ የሆነ ነገር እንዳወሩብኝ ተረዳው። ያው ይሄንን ብዙ ሳይቆይ እሳቸውንም መቅጣት ነበረብኝ። እኚህ ወሬኛ ሽማግሌ ቤት አጥር ላይ ሊደርቅ የተሰጣውን ደባሪ አንሶላቸውን ፍም ባለው የእንጨት ጉልጥምት እየበሳሳ የቀዳደደው ማን ነው? እኔ። ማን አወቀ? ማንም። የብርሃኑ የፍየል ቆዳ የሰፈሩ የቡና ወሬ መኪና የሚሽከረከርባት አንደኛው ጎማ መሆን አላቆመችም። ከመሃል ደግሞ ልጅ መውለዱ ተወራና የፍየሉ ቆዳ ወሬ እንዳይረሳ ሌላ አጋጣሚ ተፈጠረ። የፍየሉ ቆዳ ግን ልጁን አልወለደውም። የተረዳሁት ነገር ግን የሚያስገርሙትንና የሚያስደስቱትን ብርሃኑን የሚመለከቱትን ወሬዎች የምሰማቸው ከሌሎች ሰዎች አፍ ነበር። የአቶ አሰፋን ማቃጠር እዚህ ላይ ስደምረው በሰፈሩ ጦርነት የተከፈተብኝ መሰለኝ። በገና አንድ ቀን እናቴ ከሷ ጋር ሄጄ የብርሃኑን ልጅ እንዳያዘዘችኝ በሕይወቴ ገና ከሆዴ የወጣች ጨቅላ አይቼ አላውቅም። ሁለት አይነት ጉጉት አደረብኝ። አንደኛው የብርሃኑን ልጅ ማየት፣ ሁለተኛው ጨቅላ የሚባል ነገር ማየት። ማታ ላይ በባትሪ እርዳታ ብርሃኑ ቤት ከእናቴ ጋር ሄድን። ዘግይተን ስለነበር ጎረቤት ተሰብስቦ ገንፎ ትሪ ላይ ቀርቦላቸው ሲበሉ ደረስን። ዘነበች የወለደችውን አቅፋ ከቤቱ ሳሎን በስተግራ መሬት ላይ ፍራሽ ተነጥፎላት በጎኗ ተጋድማለች። ቤቱ ትኩስ ትኩስ ሊጥ ይሸታል። ሁሉም እንግዶች እናቴንና እኔን በሆሆታ ተቀበሉን። ምን ነው ታስጠብቁን? ይህን ጎረምሳ መጣሽው? በይ ጠጋቤ ሳንጨርስብሽ። አይ ብቻዋን ስጧት ከጠገበ ጋር ምን ነውቴ? ሰላምታ ያላለንና ያላናገረን ብርሃኑ ብቻ ነበር። በገንፎው እንደተመሰጠ ሁሉ የሊጡ ነጭ ጉብታ ላይ አፍጦ በጸጥታ ይበላል። እናቴ ከመቀመጧ በፊት ወደ ዘነበች ሄዳ በጎድጓዳ ሳህን ያመጣችላትን ምግብ አጠገቧ አስቀመጠችና የሆነ ነገር ሹክ አለቻት። መቼም ያለችኝ ይችናት ሞክሪያት ይሆናል። በላለሙ ናያት ይችል ልጅ የብርሃኑን ልጅ ካላየው ሲለኝ ነበር። እንዲህ ግን አላወራውም። ማዳነቂያ ስላወራችሁ ግን አላዘንኩባትም። ወሬኞች ሁሉ የምናደርገው ነው። እናቴ አይደለች። በአደባባይ ባንናገረውም ዘነበችና እኔ ከልባችን አንዋደድም። ጠጋ አልኩ። እንዳቀፈች ፎጣዋን ገለጥ አድርጋ የልጅቷን ፊት አሳየችኝ። ያየሁት ነገር አስጠላኝ። ጨቅላዋ አሮጊት ትመስላለች። አይኖቿ በደንብ የተገለጡ አይደሉም። እጆቿ የተጨማደዱ በጣም ትናንሽና የተጨበጡ ናቸው። በትንሽ አፏ ምላሷ ትገባለች፣ ትወጣለች። መላጣ ናት። ዘነበች የፊቴን መለወጥ አይታ ነው መሰለኝ አራስ ልጅ አይቶ አያውቅም እንዴ ብላ ጠየቀች። የሰማት አልነበረም። እናቴ ማዕድ ዙሪያ ቦታ ፈልጋ ተቀምጣ ገንፎ ማድቦልቦል ጀምራለች። ለእኔ ለብቻዬ በጠፍጣፋ ሳህን ድልህ መሃሏ ላይ ቁጭ የተደረገባት እንደ ቂጣ የተኛች ገንፎ መጣችልኝ። ለሩብ ሰዓት ያህል እሷን ስውጥ ቆየው። በማያቆመው የአዋቂዎቹ ወሬ መሃል ብርሃኑ አልፎ አልፎ እያለ ሲስቅ እሰማዋለሁ። አራሷ በሳቅ እየተናጠች ጨቅላዋን ከቅፏ ልጥላት እስክደርስ ድረስ ይቃለዷታል። ከአራሷ ጋር ባለመስማማቴ እንደሆነ አላውቅም። የሚደረገው ነገር ሁሉ አልጣመኝም። ጨቅላዋ አልጣመችኝም። ገንፎው ጨው ይበዛዋል እና ገና ወደፊት ማንም ያልደረሰበትንና ያልገባውን ነገር እንደተረዳው ሁሉ ቅር ይለኛል። ምናልባትም ለመጀመሪያ ጊዜ ብርሃኑ ቤት በመግባቴ
ያደረብኝ ስሜት ይሆናል። ምን ጠብቄ እንደሆነ አላውቅም። ቤቱ የብርሃኑን አይመስልም። ሳሎኑ ጠባብ ነው። ከቀኝና ከፊት ለፊት ያሉት ግድግዳዎች ምንም ነገር የሌለባቸው መላጣዎች ናቸው። እነሱ መሃል ነጭ የተቀቡ የእንጨት መስኮቶች አሉ። መስኮቶቹ ብቻ ብርሃኑን ይመስላሉ። ከጥግ በስተግራዬ አንድ ሰማያዊ ጨርቅ የለበሰች ድንክ ጠረጴዛ አለች። ጠረጴዛዋ ላይ ብርሃኑ ማጭድ ይዞ ቦታ አጥልቆ አበባ መሃል የተነሳው አንድ ፎቶግራፍ አለ። ባለቀለም ስለሆነ የፈረንጆች መሆን አለበት። ጠረጴዛው የተሸፈነው የሚያማምሩ አበቦች የተሳሉበት የላስቲክ አንሶላ ነው። ወለሉ ለስላሳ ሲሚንቶ ነው። በስተቀኝ በኩል በር አለ፣ ወደ ሌላ ክፍል የሚያስገባ። በሩ ላይ ትልቅ የሕፃን ልጅ ፎቶግራፍ ተለጥፏል። የፈረንጅ ስዕል ነው። የሚድህ ሕፃን ነው። አይኖቹን ብልጥጥ አድርጎ በእኛ በገንፎው በብርሃኑ ፎቶ ምናልባት በእኔ የተጣፈ ሱሪ፣ በሕዝቡ ጋቢና ነጠላ፣ በድልሁ ቅላት፣ በጭቃ ቤቱ፣ በቆዳችን ጥቁረት፣ በአበላላችን ስልት በመሳሰለ ነገር ተገርሞ የሚያይ ይመስለኛል። ገንፎውን በልቼ ጨረስኩ። የትልልቆቹ ወሬና ጨዋታ እንደቀጠለ ነው። የማላውቃት አንዲት ሴት የበላውበትን ሳህን አንስታ ሄደች። ባዶ እግሯን ናት። ሁሉም ሰዎች የቀረበላቸውን ገንፎ ጨርሰው ስለነበር ዘነበችን መመረቅ ጀመሩ። እሷም ልጇን እንዳቀፈች የተቀመጠችበት ጎንበስ ጎንበስ እያለች አሜን ማለት ጀመረች። ብዙ የማይገቡኝ አይነት ምርቃቶችና የእሷን አሜኖች ሰማው። ምናልባት መውለድ ከባድ ነገር ይሆናል ብዬ አሰብኩ። ምርቃቱ ካለቀ በኋላ በእኔ ራስጌ አቅጣጫ እያዩ ማውራት ጀመሩ። መጀመሪያ ችላ ብዬ ነበር። ሲደጋገምብኝ ጊዜ ቀና ብዬ ተመለከትኩ። ግድግዳው ላይ በጣም ትልቅ በገና ተሰቅሏል። የበገናው ሆድ የሚገርም ትልቅነት አለው። አራሷ ዘነበች የመናገር ቅድሚያ እንደተሰጣት ሁሉ ማውራት ጀመረች። ይኸውላችሁ ያን የፍየል ቆዳ ብርሃኑ እንደዚህ ያደረገው እስካሁን አላወቃችሁም እንዴ? እሱ ነው የሰራው። ታዲያስ አፍሮ እኮ ነው የማይናገረው። ምኑ ያሳፍራል? ይህ አይነት ሙያ ያለው እንዴ? ኧረ እጅህ የተባረከ ነው አሉ አንዲት ሴት። ግድግዳ ላይ ለሚሰቀል ነገር ሆድ አይሞላ ልጅ አያሳድግ። ካልፈለገ ይሸጠዋል። የሚገዛው ይገኛል ብለው ነው። ማን ይገዛል? ለምን አይገዙም? ለመያዝ ይከብዳል እኮ። በገናው ትልቅ እኮ ነው። መጫወት ትችላለህ እንዴ አለው አባቴ ወደ ብርሃኑ ዞር ብሎ። እሱ ከመመለሱ በፊት ዘነበች ቀደም ብላ ሊለምድ እንጂ መልመድ ቀላል አይደለም። አለማማጭ ያስፈልገዋል፣ ጊዜ ያስፈልጋል። ቦታ አለው። ትላንት እዚህ ደጃፍ ተቀምጦ ሲከረክር ሰላም ነሳኝ። ሌላ ምጥ እንደያዛ ሴት ሆንኩ። በገናም አይመስል እንደው ሰፈሩን ሁሉ ያደነቆረ መስሎኝ ነበር አለች ዘነበች። አታጋኝ አንቺ አለ ብርሃኑ ፊቱን ኮስተር አድርጎ። በእውነት አልሰማችሁም? ድምፁን አልቻለበትም። ገባው መሰለኝ እንደ ቋንጣ ሰቅሎታል። ያ ሁሉ ልፋት ገንዘብ ጠፍቶበት ጉልበቱን አባክኖ እኔማ ራሷ ሰላም ተነስቼ ስለኔ ገንዘብ ስለኔ ጉልበት ምን አገባሽ አለ ብርሃኑ። ተው እንጂ ብርሃኑ፣ ልጅህን 9 ወር ተሸክሜ እንዲህ ትለኛለህ? አንቺ አታጋኝ። አንቺ ብቻ አይደለሽም፣ ሁሉም ሴት 9 ወር ይሸከማል አለ አባቴ። ምን ማጋነን ነው? የሚለውን አይሰሙም? አራስ እንዲህ አይባልም። ካልጋይ እንኳን ብነሳ ጥሩ፣ ቁስሉ እንኳን ገና ያንገበግበኛል። ምን አለበት ወንዶች ብትወልዱና ብትቀምሷት? አልጋይን ገና ሳለቅ እንዲህ ይለኛል። መጥፎ ነገር የለውም በገና መስራት አለ አንዱ። እሱማ ምን እንዲህ ቢቀመጥ ምን ቸገረኝ? እንዲሁ እያነሳ እየከረከረ ረበሸኝ እንጂ እንዴት እንደሰራው አላውቅም። ድምፁ እኮ እንደ ጥይት ነው። እስኪ ልየው ብሎ አባቴ ከተቀመጠበት ተነሳ። እኔ ዞር አልኩለትና በገናውን እንደምንም ተንጠራርቶ ከግድግዳ ላይ አወረደው። እንዴት ነው? እንደፈራሁት አይከብድም አለ አባቴ በገናውን ከፍ ዝቅ እያደረገ እያየ። ወደ ተቀመጠበት ተመለሰና በገናውን እግሮቹ መሃል አድርጎ
አንዷን ክር በጣቱ ጫር አደረጋት። ከእግሬ ጥፍር እስከ ፀጉሬ ጫፍ ያነዘረ ድምፅ ወጣ። ጥሩ ድምፅ አለው አይደል? አለ ብርሃኑ። አረ ጥሩ ነው አለ አባቴ በገናውን በቀስታ እየገረፈ። በሉ ተውኝ፣ ይህ አሁን የበገና ድምፅ ይመስላል። ይጠጋል በሉ እንጂ እኔ እንደውም አሻንጉሊት ነው የሚመስለኝ አለች ዘነበች። ተይ አንቺ ደግሞ አለች አንዲት ሴትዮ። በእውነት በሉ በገና አዋቂ እንጥራና ይሞክረው። በገና እኮ አውቃለሁ። ይሄ ስንት ክር ነው ያለው እንዴ? ይህ እኮ በገና አይደለም። በገና ተጫዋች ዘመድ ነበረኝ እኮ መጫወት ከጀመረ ገደል ግቡ ግቡ የሚያሰኝ። እንደው ብርሃኑ እኔን ለመረበሽ ነው የሰራው። ጠዋት ተነስቶ እኔን እንዴት አደርሽ ሳይለኝ በገና ይዞ መድረፍ ብሎ ይወጣል። ምነው አንተ ደህና አደርሽ ማይባል ብለው አጉተምትሞ የሚናገረውንም ሳልሰማ ወደ ስራው ይሄዳል። እኔ ወንድ ብሆን የሚገዛው ቢገኝ ሸጬህ ለአራስ ሚስቴ ምን የመሰለ ፎጣ ገዛላት ነበር። እግዚአብሔር መቼም ሊበድለኝ ወንድ ሳያደርገኝ ቀረ። አመጣችሁ ወንድ መሆን ቀላል መስሎሻል አለ አባቴ። በላንተ ደግሞ ምን ልትል ነው አለች እናቴ። አባቴ በገናውን ነበረበት መልሶ ከሴቶቹ ጋር ወንድ ይበልጣል ሴት ትበልጣለች ክርክር ጀምረው የበገናውና የብርሃኑ ነገር ተረሱ። በልቤ በገናውን አውርጄ ለመንካት ብፈልግም ግርማውና ውበቱ የዘነበችም ንጭንጭ አስፈሩኝ። ይሄ ብቻ አይደለም። ገንፎ ሊበሉ በመስማማት የተሰበሰቡትም የዘነበችን ቁጣ ተከትለው እኔ ከወዳቸው ይሉኝታ አልበልጥምና ሊነተርኩኝ ይችላሉ። መሸና ሁላችንም ወደ የቤታችን ተመለስን። በሰፈር ስለ ክራሩ የመጀመሪያውን ወሬ የማውራት ዕድል እኔ አጋጠመኝ። ለክፍል ጓደኞቼ ብርሃኑ የቃቃውን ቆዳ በገና እንደሰራበት ስነግራቸው ከ30ዎቹ 25ቱ ተገረሙ። ሳንሱር። አንድ ቀን ከምሽቱ 4 ሰዓት ላይ የቤታችን በር ተደጋግሞ ተንኳኳ። እኔ እሰማለሁ፣ ግን እንደ ልማዴ ከተኛውበት ተነስቼ በር መክፈት አልፈለግኩም። አባቴ እኔም ቢጠራኝ አልሰማ ስላልኩት ተሰላችቶ በር ሊከፍት ወጣ። አቶ ዘነበ። ምን ነው? አረ ብርሃኑን አይተውታል? ምን ነው? ዘነቡ ነሽ? ጓደኛዋ ነኝ። ሴትዮዋ ተከፍቶላት ገባች። ከአባቴ ጋር ሲያንሾካሹኩ ቆዩና አባቴ ቤት ተመልሶ ሲገባ ሰማለሁ። ሰማሽ ሩት? ብርሃኑ እስካሁን ቤቱ አልገባም አሉ። እስኪ ልፈልገው። ምን ሆነ? ከስራ አልመጣም? ከስራ መጥቷል። ምን ይታወቃል እባክሽ። ልጅ አይደል? ምን ነው እስከዚህ ልምጣ? ምን ትሰሪያለሽ? ተኚ። ከአልጋዬ መነሳት ስላልፈለግኩ ጆሮዬን አቁሜ ያዳምጣለሁ። አባቴ በችኮላ ከቤት ሲወጣ ሰማዋለሁ። መጨረሻውን ለማየት ስለቆረጥኩ አልተኛውም ነበር። ከ3 ሰዓት ከ4 ሰዓት በኋላ አባቴ ተመልሶ ቤቱ ሲመጣ ሰማለሁ። መብራት አጠፋፍቶ ወደ መኝታ ቤት ሲገባ እንዳይሰሙኝ አድርጌ ከተኛውበት ተነስቼ መኝታ ቤታቸው በር ስር ጨለማ ውስጥ ቆምኩ። አባትና እናቴ ያወራሉ። ከዘነበች ጋር ተጣልቶ ነው ባክሽ። ምን አጣላቸው? ገና ከመውለዳቸው። ምን ይታወቃል? እሷም ኃይለኛ ናት። እንደሱ ትንከርፈፍ እንዴ? እሱ ከርፋፋ አይደለም። ሰው በበገና ይጣላል? አተውም። እሱ አልፈለገማ። ደግ አደረገች ባክሽ። ለፈረንጅ ውለታ ሲውሉለት መልሶ ይውላል። ትላንት በገናውን ሰጠቻቸው። ዛሬ ለልጇ ልብስ አመጡላት። ነገ ደግሞ ምን ይታወቃል? ደሞዝ ይጨምሩለት ይሆናል። ዕቃም ቁሳቁስ ይረዱታል። ዝም ብሎ መስራት መልፋት ምን ይሰራል? ትብለጥ ይቺ ዘነበች ጎበዝ ሴት ናት ትል የነበረው እውነት ነው። በገና ምን ያደርግለታል? ምን መሆን ነው? የሚወደው ዕቃ ይሆናል። ብተውለትስ? አንድ በገና ይሻላል ትዳር ይሻላል። ምን ሆንኩ ነው የሚለው? ጥጋብ። ልብሱ ሲታጠብለት ምግብ ሲሰራለት ያለመደበት ሆኖበት ነው። 1 ዓመት ተኩል ሰው አይለምድም። ካልፈለገ አለማስወለድ ነው መጀመሪያ። ሰው ምን እንደሚያስብ እኮ አይታወቅም። ይናገራ፣ ምን ያስጨንቃል? አለ አባቴ።
ከመጀመሪያው ልጅቷን ካልፈለጋትስ? መተው ነዋ። ታውቃለህ ያቺ አክስቱ እንዴት እንደምታደርገው። ታዲያኛ ምን አገባን? እንደዚህ አትበል። ለምን አልልም። እንቅልፍ ተነሳን። ደግሞ ምን ጎደለበት? ምን ይታወቃል። ጎበዝ ሚስት አለው። ቤቱን ቀጥ አድርጋ ያዘች። በፊት ምን ጎደለበት እሷ ሳትመጣ? በያት ዘባርቂ ልተኛበት። ደግሞ ብቻውን ወንዝ ዳር ምን ጎለተው? ልጅ መሆኑ ነው። እንደዚያ አፍ ያለው አይመስለኝም ነበር። ጋኔም ቢያጠናግረውስ? መጥፎ ተናገረ? የትብለጥ ባል ነበር። አሰጋኝ። ምን አለው? ለምን ታስቀይማታለህ አለው። ምን መለሰ? ምን አገባ እንዴ? ያውም ጣቱን እየነቀነቀ እየተንተባተበ ነዋ። እኔን ትተህ የምትጮህበት ፈልገህ ጩህ። በማታውቀው በማይገባ ነገር አትለፍልፍብኝ አለው። አሰጋኝ፣ ፈራው። ጉደኛ ነው። ጉድ ነው። በቃ እዚያው ወንዙ ዳር ቀረ አለ አባቴ። ቀረ? ምን ስተት አለው ወንዝ ዳር መቆም ብሎ? እዛ በርበሬ ኮረብታ ላይ ያ አሸዋው ላይ ጋቢውን ተከናንቦ ቁጭ ብሎ ቀረ። ጉድ ነው። ጉድ ታያለሽ። ዝም አላችሁት? ማን ይናገረው? አፉ የተለመደ ቢሆን ደግ። እንደው በድንገት ሲነሳበት ቢማታስ? የሚያክለውን ታውቂያለሽ። አይሰራውም። እንደዚህ አይነት ዝም ብሎ የከረመ ሰው የሚያደርገው አይታወቅም። ኧረ ምንም አያደርግም። ገና ልጅ ነው። ተይ እንደዚህ አትበይ። ነዋ ሰው በበገና እንዲሆናል። ኧረ እኔ ባጋጠመኝ ልኩን ነበር የምነግረው። በይንተኛ ትደርሻለሽ። ወሬን መጥምጬ ወደ አልጋዬ ፈገግ እያልኩ ተመለሱ። የዝላይ ኪነት በሚቀጥለው ቀን እሁድ እንደነበረ ትዝ ይለኛል። ምናልባት ቅዳሜ ከሰዓት በኋላ ደካማ ዝናብ ረግፎ አልፎ የምታምር ፀሐይ እንደወጣች ትዝም ይለኛል። ከማንኛውም ቀን የበለጠ ያችን ቀን አስታውሳታለሁ። የምረግጠው በዝናብ የረሰረሰው መሬት ትሙክ ትሙክ ይላል። በየሳሩ ላይ የወደቀው ካፊያ እንደ ዕንቁ ያበራል። ሁሉ የሚፈልቅ አረንጓዴ ነው። ይህን ሁሉ አረሳም። የፀሐይ ሙቀትና ለስላሳው ነፋስ የሚያምር ውበት ሰፈሬ ላይ ዘርግቷል። ሁሉ ነገር በውበት ታርሷል። የልጆች ጨዋታ ደርቷል። ከመሃል ከወንዙ ወዲያ ከገደሉ ደርዝ ብርሃኑን ቁሞ አየሁት። እጄን አወዛወስኩለት። አላየኝም። ገና ፊቴን ከሱ መለስ ከማድረጌ በሕይወቴ ልረሳው የማልችል አንድ ነገር ተፈጠረ። ከገደሉ ጫፍ የቆመው ብርሃኑ ወደ ገደሉ በቀስታ ጠጋ ጠጋ ብሎ እመር ብሎ ቁልቁል ወደ ታች ዘለለ። ሰማያዊ ሱሪውና ካኪ ሸሚዙ ውልብ ብለው ወደ ወንዙ ጠፉ። ያኔውኑ ሲጮህ ሰማሁት። ቆምኩበት ዞር አደረገኝ። እግሬ ደከመና ከቁሜ መሬት ላይ ዘጭ አልኩ። ለመናገር ፈለግኩ። አፌም ቢያለኝ። አይኖቼ ተበልጥጠዋል። ማየት ግን አይችሉም። ጭንቅላቴ በጥቁር ጉም ተሞላ። ለመናገር አፌን ስከፍት የማውቃቸው ቃላቶች ወደ ውጭ ከመውጣት ይልቅ እያሟለጩኝ ወደዚያ ጨለማ ይጠፋሉ። ልጆች እየተጫጫው ወደ ገደሉ ሲሄዱ ያለው በክረምቱ ዝናብ ወንዙ እንደሞላ ትዝ አለኝ። ከተቀመጥኩበት ለመነሳት እሞክራለሁ፣ ግን ወገቤ፣ እጆቼና እግሮቼ ደከሙብኝ። መሬት እየቧጠጥኩ ላለቅስ እሞክራለሁ። የወንዙ ዳርና ዳር በአጭር ጊዜ ውስጥ በሰዎች ተሞላ። እንደምንም አተኩሬ መሬት ተደግፌ ብድግ ስል እግሮቼ ይሽመደመዳሉ። ሰዎች እያለፉኝ ይሄዳሉ። አባቴ የሥራ ልብሱን እንደለበሰ ሜዳውን አቋርጦ ሲሮጥ አየዋለሁ። ከኋላው ተሰማና ናትናኤል፣ ከወዲያ ትብለጥና አንዲት የዘነበች ጓደኛ እያሉ ያልፉኛል። አባቴ ልብሱን ቆሞ ሲያወልቅ አየዋለሁ። እሳት አደጋ ሲባል እሰማለሁ። አባቴ ራቁቱን በሙታንታ ብቻ ገደሉ ዳር ቆሞ አየዋለሁ። ከተቀመጥኩበት መነሳት ስላልቻልኩ ተስፋ ቆርጬ ልፋቴን አቆምኩ። የሰው ብዛት እየጨመረ ሄደ። እርጥብ ለስላሳው መሬት ላይ ተኝቼ ማረፍ ፈለግኩ። ከዚያ በስትሬቸር ላይ የተዘረጋ ሰው
ሰዎች ከሸለቆው ተሸክመው ሲወጡ ያለው። ብዙ ሰዎች ስትሬቸሩን ከበው ከገደል የመውደቁን ውጤት ለማየት ይጋፋሉ፣ አንገታቸውን ያሰጋሉ። አጎቴ መኪናቸውን ከወንዙ ወዲያ አምጥተው ሲያቆሙ ያለው። በአጠገቤ ሁሉ ሰዎች እያወሩ ያልፋሉ። ብርሃኑ እንዳበደ እያወሩ ሲያልፉ ሰማለሁ። የማያለቅሱ ሴቶች የሉም። ሁሉም ጉንጮች ላይ እምባ አለ። የማላውቃቸው ብዙ አይነት ሰዎች ያንሾካሹካሉ። የብርሃኑን ሬሳ መኪናው ውስጥ አስገብተው ይዘውት ሄዱ። ምናልባት ሆስፒታል ይሆናል። እኔ ከሜዳው መሃል አልተነሳውም። ሳራ ከወንዙ ወዲያ አይታኝ ሩጣ መጥታ እያለከለከች አጠገቤ ቆመች። ለማልቀስ አፏን ጥምም አድርጋ ፊት ለፊቴ ተቀመጠች። በመሬት ላይ እየፈራች እየተንፏቀቀች ቀረበችኝ። በቀስታ አንገቴን አቀፈችኝ። ሆድ ብሶኝ አንገቴን ዘንበል አድርጌ ደረቷ ላይ መንሰቅሰቅ ጀመርኩ። ላቆም እፈልጋለሁ ግን አልቻልኩም። እንዳቀፈችኝ ብዙ ቆየች። የተልፈሰፈሱብኝ እግሮቼ አስፈርተውኝ ለመነሳት አልደፈርኩም። ሜዳው ጭር ብሏል። ፀሐይ ማዘቅዘቅ ጀምራለች። ደመናዎች እየተሰበሰቡ ነው። አይኖቼ መሬት ላይ እርጥበት የለበሱ ሳሮች ያያሉ። የጫማ ሪጋ ያያሉ። የጎደፈ ውሃ የቋጠሩ ደቃቃ ሐይቆች ያያሉ። እዛ ውስጥ አሶች ቢኖሩ ምን ያካክላሉ? ጥላሸት የመሰለ ሳር ያቀፈ ኩብኩባ አለ። ኩብኩባው ጀርባ ላይ የጥቁር አፈር ጓሎች አሉ። የእግሮቹ ጫፎች ላይ ጫማዎች አሉ ይመስላል። ጫማዎቹ ላይ ደቃቃ ጸጉሮች አሉ። ክንፎቹ ላይ ደም ስሮቹ አሉ። ብርሃኑ ሲስቅ፣ ብርሃኑ የፍየሉን ፂም ሲጎትት፣ ቢጫ በገናውን እንዳቀፈ ፊቱ ሲፈካ፣ ዘነበች ስትስቅ። ለምን ትስቃለች? ማማ የረጠበ ልብስ ስታራግፍ፣ ብርሃኑ ግቢያችን ሲገባ፣ ብርሃኑ ሳራን በሁለት እጆቹ ይዞ በአየር ላይ ሲያዞራት፣ ሳራ የተተኮሰ ቀሚስ ሁልጊዜ ለምን ትለብሳለች? ሳራ እንደ ከበበኝ ክረምት ትሸታለች። አይዞ አይዞ እያለች ትወዘውዘኛለች። የት ይሄን ተማረች? ለምን ጉንጯ ቀይ ሆነ? እንደ ሁልጊዜ እኔን ወሬ እየለቀሙ ማውራት እንጂ ማልቀስ ማን አስተማረኝ? ሳራ ከንፈር ላይ ያሉት ቋሚ ሰንበሮች ጠይሞች ናቸው። አይኖቿ ውስጥ እኔ ጥቁር ነኝ። ተራሮቹ ጥቁር ናቸው። ሳራ እወድሻለሁ። ከብርሃኑ ጋር ከማንም ጋር ስትጫወች ሁሉ እወድሻለሁ። ፍየሉን ስትጋልቢ እወድሻለሁ። ብስክሌቱን ስትጋልቢ ሁሉ እወድሻለሁ። እንደዚህ ስታቅፊኝ ሁሉ እወድሻለሁ። ሰዎች ብርሃኑ ነፍሱን ያጠፋበትን ገደል ለማየት እየመጡ ራሳቸውን እየነቀነቁ ይመለሳሉ። ምን ሆኖ ነው ራሱን እንትን ያደረገው? አለች ሳራ። እኔን መጠየቋ የመሞቱ ሰበብ ውስጥ ያለውበት አስመሰለኝ። እንድትጠይቀኝ አልፈለግኩም። ለክፍሌ ልጆችና ለሳራ ስለ በገናው ነገርኳቸው እንጂ በገናውን ሚስቱ ዘነበች እንደምጠላው መቼ ነገርኳቸው? መመለስ አልፈለግኩም። ራስን መግደልና በገና የሚመጣጠኑ አልመሰለኝም። ግን ማን ያውቃል? በምሽት ብርሃን ውስጥ ዝናብ መንጠባጠብ ጀመረ። ሳራ ወደ ቤት መሄድ እንዳለባት ተናገረች። ትከሻዋን ተደግፌ በቀስታ ብድግ አልኩ። በዚያን ሰዓት ደግሞ ወላጆች በየቦታው ተሰማርተው ልጆቻቸውን ይሰበስባሉ። ልክ ገደል መግባትና ራስን መግደል የጊዜ ወረርሽኝ እንደሆነ ሁሉ እንደ ጨዋታ የምንቀባበለው ወሬ ሁሉ ሂዶ እንደ ጨዋታ የምንቀባበለው ወሬ ሁሉ ሂዶ ሞት ውስጥ የሚከተር አልመሰለኝም። አልጋይ ላይ ተጋድሜ በሐሳቤ ወደ ኋላ ብሸሽም ሐዘኔን የሚገታ ብርሃኑን ወደ ሕይወት የሚመልስ መድኃኒት አላጋጠመኝም። አለቀ ደቀቀ አንድ። ብርሃኑ ተቀብሮ 40 ከወጣ በኋላ አንድ ሰሞን ዘነበች ቤት ማማ ጋ መታ ስታለቅስ ዋለች። የሙት ሰው ቤት የለፋበትን ሽጬ እሄዳለሁ፣ እግዜር ይፋረደኛል እያለች
ገና መናገር ስጀምር ትቻት ሄድኩ። የዓመቱ ተዝካር እንደወጣ አስገዶም የሚባል ሰው ከከተማ ሊጠይቃት መጣ ተባለና አብሯት ከረመ። ብርሃኑ ከሞተ ዓመት ሳይሞላው ከአስገዶም ጋር ተጋብተው ሁለተኛ አርግዛየዋት። ሰርጉ ላይ አልነበርኩም። የዘነበች ሚዜ የሆነችው መሰረት ዘላይዋ እናቴ ሩት እስክስታ ስታወርድና ስዘፍን እንደነበረ ለሰው ስታወራ ሰማዋት። አለቀ ደቀቀ 2 የዛን ዓመት ከነሐሴ እስከ ነሐሴ ተደብሬ ነበር። ወደ ላይ ወደ ብርሃኑ ቤት ቢያንስ በቀን 2 ወጣ ወርድ የነበርኩ ልጅ አቆምኩ። ቡና ለመጠጣት ከሚመጡት ሰዎች መሃል ብርሃኑ አለመኖሩ እጅግ ቅር ይለኛል። አንድ ትክክል ያልሆነ ነገር እንዳለ ይገባኛል፣ ግን ምን እንደሆነ ማወቅ አልቻልኩም። እናቴ አንዳንዴ ያቺ ዘነበች ናት አበሳጭታ እንዲህ ያደረገችው ብላ ስታማት ሰማለሁ። እኔም ይመስለኛል። ዋናው ግን ለምን እንደሆነ አላውቅም፣ ለብርሃኑ በትክክል ግድ የሰጠው ሰው አልነበረም። አብረውት ቡና ጠጥተው በልተው ስቀውና አሳስቀው የፈለጋቸውን ሆነው ሲረሱ ታየው። እኔም ብርሃኑን ባለመርሳቴ ስኮራ ቆይቼ መስከረም መጨረሻ ላይ እንዲሆነ ትምህርት ክፍል አስተማሪ ስላልመጣ እየተጫጫኸን ስንጫወት እኔ አክሊሉና ሳምሶን ከኛ በእድሜ ከፍ ያሉ ልጆች የሚማሩበት ክፍል እየተሯሯጥን ገባን። የተነገረልን ረባሾች ስለሆን እንደ ጉድ ያየን አልነበረም። ፊት ለፊት የምትቀመጠው አስካለ ብዙ ላስቲኮች ጠረጴዛ ላይ ዘርግታ ስትቆጥር አየኋትና አንዱን እንድትሰጠኝ ጠየቅኳት። መዓት ቢኖራትም እምቢ አለችኝ። ልቀጣት ፈለግኩና 3 ነጥቂያት ሮጥኩ። የኔን ዘረፋ አይተው ዘሩ ጃማና ጓደኞቹ የልጅቷን ላስቲኮች ከጠረጴዛ ላይ በትነው ተካፈሉት። የተዘረፈው ላስቲክ አገልግሎት ላይ መዋል ስላለበት ላስቲኩን እንደ ወንጭፍ ተጠቅመን እስኪከሩ የተጣጠፉ ወረቀቶች እየተኮስን እዛው መደባደብ ጀመርን፣ መጣበስ ጀመርን። ዘሩ እኔን 1-2 ጊዜ መታኝ። ከመሃል የኔ ላስቲክ ከአውራ ጣቴና ከአመልካች ጣቴ ላይ ተፈናጥሮ ወጥቶ አቅጣጫውን ባየውም ያረፈበት ጠፍቶኝ ስፈልግ ቆየውና በመጨረሻ መሰረት ዴስክ ስራ አገኘሁት። ላስቲኩን ለማውጣት ከመሰረት እግር ጋር እየተጋፋው ወደ ታች ሳጎነብስ በሕይወቴ አጋጥሞኝ የማያውቅ ደስ የሚል ጠረን ሸተተኝ። አይኖቼን መለስ ሳደርግ መገጠም እንዳለባቸው የተዘነጉ እንደ ውሃ የለሰለሱ ጭኖች ደንግጬ ካጎነበስኩበት ቀና አልኩና ከመሰረት ተፋጠጥኩ። አይኖቿን ሰበር አድርጋ የሚፈስ ቡና የሚመስል አጭር ጸጉሯን በግራ እጇ አዳበሰች። የአይኖቼን ትኩረት ግራ በመጋባት ዝቅ ሳደርግ ከአዝራሮቹ የለቀቀ ሸሚዟ ስር ማብቀል የጀመረ የግራ ጡቷን ደርዝ ሳይ እሱ ላይ እንዳፈጠጥኩ ገብቷት በፍጥነት ራሷን የጋረደችበት የሚያባባ ስልት ተደምሮ ትንሿ ልቤ በለስላሳ ሳስ ስትቀጣጠል ሰማዋት። እንደዚህ ነው። እዛ አውላላ ሜዳ ላይ በየቀኑ እንጫወታለን። እዚህ አውላላ ሜዳ መሃሉ ላይ ጥቁር ለስላሳ ጠፍጣፋ ድንጋይ አለ። ተጫውቶ የደከመው ለማረፍ ይቀመጥበታል። እኔም ራሴ ከዕለታት አንድ ቀን ደክሞኝ ድንጋዩ ላይ እንዳረፍኩ የምሰራው ሳጣ ከስሩ ያለውን ነገር ልይ ብዬ ድንጋዩን ከቦታው ላይ አንከባል እያነሳሁት ከስሩ ለስላሳ ጠይም አፈር ላይ ከንፈሮቿን ለጥ አድርጋ የዘረጋች የምታብለጨልጭ ጥቁር ቢራቢሮ አገኘው። ሁለቱ ክንፎቿ ላይ ከመሃላቸው ትላልቅ ሰማያዊ ክቦች አሉ። ክቦቹ ዙሪያ ወርቅማ ቀይ፣ ቢጫ አንዱ በአንዱ የተከበቡ ቀለበቶች አሉ። የክንፎቿ ጫፎች ሹሎች ናቸው። እነዚህ በቡናማ ቀለም የተነካኩ ናቸው።
እነዚህ ቡናማዎቹ መሃል እንደ ጨረር የተሰሩ ትናንሽ ነጫጭ ሰንበሮች አሉ። ቢራቢሮዋን አይቼ ስገረም ትዝ ያለችኝ መሰረት ናት። የሰፈሬን ልጆች በሙሉ አውቃለሁ የምለው ውሸት ነበር። አዲስ የተወለድኩ፣ እዚያ አካባቢ አዲስ የሰፈርኩ፣ ወደ ትምህርት ቤቴም ለመጀመሪያ ጊዜ የመጣው መሰለኝ። በሚገርም መንገድ ከዚያ ቀድሞ ያየሁትን የሰማሁትንና የተረዳሁትን የረሳው መሰለኝ። ማነህ ብባል አላውቅም። አባትህ ማነው ብባል አላውቅም። እናትህ ማናት ብባል አላውቅም። ብርሃኑ ባለ በገናውን ታውቀዋለህ ብባል አላውቀውም።